እሺ ሰላም ጤና ይስጥልኝ ውድ የኢንፎቴመንት የሁለት የዩቲዩብ ቻናል ቤተሰቦች እኔ ፋሲል ነኝ። እንግዲህ ዛሬ ያው በጣም የምንወደውን በጣም የምናደንቀውን ተወዳጁን የኪነ ጥበብ ሰው አርቲስት ነጻነት ወርቅነህን በሞት አጥተናል። ይሄ ለሁላችንም ሀዘን ነው። ለቤተሰቦቹ ለልጆቹ ብቻም አይደለም ለሁሉም ሀዘን ነው ይታወቃል። እንግዲህ ነጻነት ወርቅነህ ዛሬ ነው ህይወቱ ያለፈው። እስከ ትላንትና ድረስ ደህና እንደነበረ ነው የሚታወቀው። በደረሰን አዲስ መረጃ መሰረት እንግዲህ ትላንትናም የቤተሰብ ጨዋታን ቀርጾ እንደነበረ ፕሮግራሙን ቀርጾ እንደነበረ ይታወቃል፣ ተሰምቷል። ዛሬም ጠዋት ያው ወደ ስራ ለመሄድ ሲነሳ ነው እንግዲህ ህመሙ የተሰማው። ከዛ እንግዲህ ህመሙ እንደተሰማው ወዲያው ጓደኛውን ጠርቶ ወደ አይሲኤምሲ ሆስፒታል እንዲወስደው ነው ያደረገው። ከዛ በኋላ እንግዲህ እዛ ከሄደ በኋላ ህመሙ በጣም ከበደ እና ከአቅም በላይ ሆነ። ስለዚህ ወደ 6 ሰዓት አካባቢ ነው ህይወቱ ያለፈው። እንግዲህ ይሄ በጣም አሳዛኝ ነው እንጂ እስከዛ ድረስ በጣም ጤነኛ እንደሆነ ነው የሚታወቀው። እርግጥ ነው ስራ የሰደደ ህመም አለ። ከዛ ህመም ጋር እየታገለ ነበረ ያው ስራውን እየሰራ የነበረው እና ያው ከዚህ በፊትም እንደምታውቁት ከተወሰኑ ጊዜያት በፊት ለህክምና ወደ ውጭ አምርቶ በህክምናውን ተከታትሎ እንደመጣ ይታወቃል። እንደውም በዛ ጊዜ ብዙ አይነት የተዛቡ መረጃዎች ይተላለፉ ነበረ። ነጻነት አርፏል እንደዚህ የሚሉ በጣም የተለያዩ አይነት የተዛቡ መረጃዎች በተለያዩ አይነት ማህበራዊ ሚዲያዎች ሲተላለፉ ነበር። እንግዲህ አንዳንድ ጊዜ ያው ማህበራዊ ሚዲያ እንግዲህ ፕላትፎርሞች አሉ በጣም ዛሬ በእጃችን ላይ በቀላሉ በስልካችን የምንጠቀምባቸው ብዙ እንግዲህ ማህበራዊ ሚዲያዎች አሉ። እንደ በጎነታቸው ሁሉ እንግዲህ መጥፎም ጎን አላቸው። ስለዚህ አንድ ያልተከሰተን ነገር ተከሰተ ብሎ ማውራት፣ እንደዚህ ያልሆነን ነገር ሆነ የሆነን ነገር ደግሞ ይሄ ያልሆነም እና የመሳሰሉ እንደዚህ አይነት የተዛቡ መረጃዎች የሚተላለፉበት ወቅት ላይ ነው ያለነው። ከዛ አንፃር እንግዲህ ነጻነትም በወቅቱ ህክምናውን በውጭ ሀገር ይከታተል በነበረበት ጊዜ እንደዚህ አይነት ተመሳሳይ የሆኑ ነገሮች ይወሩበት ነበረ። ከዛ በኋላ እንግዲህ በሰላም ህክምናውን ተከታትሎ መጥቶ እንግዲህ ኢቢኤስ ላይ ራሱ ቀርቦ ደህና እንደሆነ እንግዲህ ራሱ ተናግሮ ነበረ። ሆኖም ግን በወቅቱ ከዛ በኋላም የቤተሰብ ጨዋታ ላይ ያው እንግዲህ እንደምንመለከተው በተወሰነ መንገድ አካላዊ ገጽታዎቹ ላይ የምናያቸው ለውጦች ነበሩ። የድምጽ መቀየር፣ የአካላዊ ገጽታ መቀየር፣ እነዚህ የመሳሰሉ ነገሮች በጣም አስጊና አሳሳቢ ነበሩ። ከጊዜ ወደ ጊዜ እነዚህ ነገሮችም እየከፍ እያሉ እየባሱ እንደመጡ ሁላችንም እናስተውል ነበር። ራሱም ነጻነት ያው ከህመሙ ጋር እየታገለ ስራው እንደሚሰራም ይታወቃል። እንግዲህ ነጻነት ያው እየሰራ ባለበት ሁኔታ ነው እንግዲህ ህይወቱ ያለፈው። አሁን የፍሬሽማን ቲያትር በአውሮፓ ለማሳየትም ዝግጅት ላይ ነበረ። የፍሬሽማን ቲያትር እንደምታውቁት ለረጅም ጊዜ ለበርካታ ጊዜያት በቲያትር ቤቶች የታየ በጣም የኮሜዲነት ይዘት ያለው በጣም አስቂኝ የሆነ ቲያትር ነው። ከዛ በተጨማሪም እንግዲህ ነጻነት የተለያዩ አይነት ፊልሞች ላይ እናውቀዋለን፣ የተለያዩ አይነት የቴሌቪዥን ድራማዎች ላይ እናውቀዋለን። በፊልሞቹም በተለይ ደግሞ በጣም የምናውቃቸው በጣም ተወዳጅ ፊልሞቹ አሉ። የተለያየ አቀራረብ ስልቶችን ይዘው በመምጣትም በጣም ተደናቂነትንና ተወዳጅነትን ያተረፈ የኪነ ጥበብ ባለሙያ ነው። እንግዲህ ያበረከታቸው ነገሮች ለህዝብ ያበረከታቸው ስራዎቹም እጅግ በርካታ ናቸው። እንግዲህ ከዚህ በኋላም ደግሞ ሊሰራቸው ያሰባቸው ነገሮች ነበሩ። እንግዲህ እየሰራ ባለበት በዚህ ሰዓት እንግዲህ ህይወቱ አልፏል ማለት ነው። እንደነገርኳችሁም ዛሬ ጠዋት ነው እንግዲህ ህመም የተሰማውም ልክ እንግዲህ ወደ ስራ ሊሄድ ሲለባበስ በነበረበት ሰዓት ነው ይሄ ህመም ተሰምቶት የነበረው። ከዛ በኋላ እንግዲህ በአይሲኤምሲ ሆስፒታል እያለ ህይወቱ አልፏል ማለት ነው። እንግዲህ ስርዓተ ቀብሩ እሁድ ዕለት 6 ሰዓት የሚፈጸም ነው የሚሆነው። እንግዲህ የተወዳጁ የሰይፉ በኢቢኤስ እንግዲህ አዘጋጅና አቅራቢ ሰይፉ ፋንታውን ከተወሰኑ ሰዓታት በፊት መግለጫዎችን ወይም ደግሞ አንዳንድ መረጃዎችን ሰጥቶ ነበረ። እንግዲህ ስርዓተ ቀብሩ የሚካሄደው በቅድስት ሥላሴ ካቴድራል ቤተክርስቲያን እንደሆነ እና የሚፈጸመው በ6 ሰዓት እንደሆነ ተነግሯል። እንግዲህ እስከ እሁድ ድረስ የቆየበት ምክንያትም ባለቤቱ በአሜሪካን ሀገር ነው የምትገኘው። ነዋሪነቷ በአሜሪካን ሀገር እንደሆነ ይታወቃል። የልጆቹ እናት ማለት ነው።
ስለዚህ እሷ እስክትመጣ መጠበቅ ስላለበት ነው እሁድ እንዲደረግ የተደረገው። ሆኖም ግን ከዛ በኋላ ባሉ ፕሮግራሞች በተለያዩ አይነት ፕሮግራሞች የተነሳ እንግዲህ ስርዓተ ቀብሩ በ6 ሰዓት ላይ እንዲፈጸም ከዛ በፊት ግን 2 ሰዓት ተኩል በዛው በቅድስት ሥላሴ ካቴድራል ቤተክርስቲያን ተገኝቶ የተለያዩ አይነት ያሻኛኘት ስርዓቶች እንደሚደረጉ ነው እንግዲህ የታወቀው። ያው እንግዲህ ዛሬ ጠዋት ነው የሰማሁት። ትንሽ አመም ያደረገው ነበር ካሁን በፊትም በዚህ ጉዳይ ላይ እሱም ለሕክምና ወጣ ባለበት አጋጣሚ አንድ ፎቶ አጋርቶን ነበርና ከዛ ጋር በተገናኘ ደህና ነኝ ያን ያህል ለዚህ የሚያበቃም አልነበረም። ጤንነቱ በጣም ተስተካክሎ ስራ እየሰራ በነገራችን ላይ ነጻነት ወርቅነህ ትላንት የቤተሰብ ጨዋታን መጥቶ ቀርጿል። ትላንትና ትላንት ቀርጿል። ዛሬ ራሱ ጠዋት ለባብሶ ለስራ ወደ ስራ ለመሄድ ሲያስብ ነው እንግዲህ ይሄ ድንገተኛ ህልፈት የተከሰተውና በጣም አስደንጋጭ ቀን ነው። እኔ ምን እንደምል አላውቅም። በጣም ነው ያዘንኩት። ያው መረጃ መስጠት ስላለብኝ እዛው ለቅሶ ቤት ሆኜ ነው የደወልከውና ቀብሩ መቼ ሆነ ሰይፉ? ቀብሩ የፊታችን እሁድ ነው። ቅድስት ሥላሴ ካቴድራል ነው። ጠዋት 2 ሰዓት ተኩል ቦታው ላይ መገኘት እስከ 6 ሰዓት የተለያየ ዝግጅት ስላለ ነጻነት ወርቅነህን ስራዎቹን ህይወቱን የሚዳስሱ ዝግጅቶች ስነ ስርዓቶች ይኖራሉ። 6 ሰዓት ሲል ነው ስርዓተ ቀብሩ የሚፈጸመው። ባለቤቱ አሜሪካን ሀገር እንደምትኖር ይታወቃል። የተወዳጁ የኪነ ጥበብ ሰው የነጻነት ወርቅነህ ባለቤት እና ቀብሩ ወደ እስከ እሑድ የሚሆንበት ምክንያት አንድም ባለቤቱን ለመጠበቅ ነው። ስለዚህ ባለቤቱ እሑድ ጠዋት ስለምትገባ እሑድ ነው ስርዓተ ቀብሩ የሚሆነው። ምክንያቱም ከሰዓት በኋላ ታቦትም ስለሚወጣ በዚህ አጋጣሚ አጥናቂዎቹ፣ መላው ቤተሰቦቹ፣ ወዳጅ ዘመዶቹ ይህን መረጃ ልብ ሊሉ ይገባል። ምክንያቱም 6 ሰዓት ተኩል ነው ታቦት የሚወጣውና እስከ 6 ሰዓት በቅድስት ሥላሴ ካቴድራል ያለው ፕሮግራም መጠናቀቅ አለበት ብለዋል የቀብር አስፈጻሚው ኮሚቴ። ምናልባት ሰይፍሻ የሞቱን መንስኤ በተመለከተ ግን የተባለ ነገር አንተም የሰማኸው ነገር ይኖር ይሆን? እንግዲህ ተፈጥሯዊ አሟሟት ነው ማለት ያመው ነበረ በተለያየ ጊዜ። እኛም እንደ ቤተሰብ እንደ ጓደኛ የምናውቀው ነገር አለ። ግን አሁን ደግሞ መጨረሻ ላይ ተሽሎት ነገር ነበረ። እየታገለ ነው አንዳንዴ የሚሰራው እንጂ ህመም አለ። ያ ህመም እንግዲህ በጊዜ ሂደት ይሻለው ይሆን? አንዳንዴ ይሻልህና አንዳንዴ ደግሞ ሳይሻልህ ይቀር የለ? ልክ እንደዛ ነገር ሆዶ በቃ እየተሻለው እኔ ተገናኝተናል። የዛሬ 15 ቀን አግኝቼዋለሁ። እኔ ለሰይፉ ቤቤስ ቀረጻ ስገባ እሱ ቤተሰብ ጨዋታ ቀርጾ ሲወጣ እና በጣም በቃ እንደውም በቃ አማረብህ ተባብለን በቃ አምሮበት በቃ በጣም ለየት ያለ ነገር ባይቻው የተሻለኝ ነው። በቃ ጥሩ ላይ ነኝ። በጣም የሚገርመው ነገር ፍሬሽማን የሚለውን ቲያትር አውሮፓ ይዘው ለመሄድ ከነ አስናቀ ጋር ተነጋግረው ወዳጁን አስናቀ ሪሄርሳል ላይ ነበሩ። እየተጠና ነበረ እና አውሮፓን ለመዞር ማለት ነው። እና በቃ ትልልቅ ሀሳቦች የነበሩት ለቤተሰቡ ለልጆቹ የተለየ ፍቅር ያለው ሀገሩን የሚወድ በዚህ ላይ ሳቅ ለመፍጠር ሁልጊዜ የማይተኛ ግን ደግሞ እሱ ምናልባት አንዳንዴ ሀዘንም ስሜት ውስጥ ሊሆን ይችላል ወይ ደግሞ ምናልባት የማያስደሰት ስሜት ውስጥ ሆኖ ግን ለአንተ ደስታ የሚጨነቅ ሰው ነው። ነጻነት እንግዲህ ብዙ አመት ነው የማውቀው። 2 3 4 ጊዜ ኢንተርቪው አድርጌዋለሁ። በጣም ስል የሆነ አእምሮ ነው ያለው። ፈጣን ነው። ለቀልድ ብቻ የተፈጠረ ነው እና ግን አንዳንዴ በተለይ አሁን በሶሻል ሚዲያዎች ላይ
የሚጽፋቸው ጠንከር ያሉ ጥቅስ የሚመስሉ ነገሮች ነበሩና ይገርመኝ ነበር። እንዴ በአካል የምናገኘው ወይም ስንገናኝ የምንጨዋወተው ያ በጣም ቀልድን መሰረት ያደረገው ነጻነት፣ እርግጥ በቀልዶች ውስጥም ቁም ነገር አለ፣ ግን በፌስቡክ ላይ ፖስት የሚያደርጋቸው ነገሮች አንዳንዴ ከነጻነት የማጠብቃቸው ነው እና የተለዩ ናቸው እና እስከ ትናንትና ድረስ በጣም በቃ በሰል ያሉ መልእክቶችን ባለ ሶሻል ሚዲያዎች ላይ ሲያጋራ ነበርና እንግዲህ እነዚህ አዲስ ሲኒማ ስለመስራት እያወራን አዲስ አሁን ፍሬሽማንን አውሮፓ ይዞ ስለመሄድ እያሰበ በጣም በቃ ልዩ በሆነ የመኖር ጉጉት ውስጥ እያለ ነው እንግዲህ ድንገት ያጣ ነውና ዛሬ ያው በጣም አሳዛኝ ዜና ነው፣ መርዶ ነው የሰማነው። ለኢትዮጵያ ደግሞ በጣም ጥቁር ቀን ነው። በጣም አሳዛኝ ቀን ነው። ብዙዎች ይደውላሉ፣ ቀብሩ መቼ ነው የት ነው ይላሉ። ቅዱስ ሥላሴ ካቴድራል የፊታችን እሑድ ጠዋት ከ2 ሰዓት ተኩል ጀምሮ የተለያዩ ስነ ስርዓቶች ይኖራሉ። ቀብሩ የሚፈጸመው 6 ሰዓት መሆኑን ለአድናቂዎቹ ለአፍቃሪዎቹ ለመግለጽ እንወዳለን። እንግዲህ የሁሉም ሀዘን ነው። እግዚአብሔር ያጽናን፣ ከዳግም ሀዘን ይሰውረን። አሜን አሜን። ለቤተሰቦቹ፣ ለአድናቂዎቹ፣ አጠቃላይ ለመላው ኢትዮጵያውያን ዳግም መጽናናትን እንመኛለን። በጣም እናመሰግናለን ሰይፉ። እንግዲህ ነጻነት ያው የተለያዩ አይነት ስራዎች አሉት። አስቂኝ የሆኑ ነገሮች በተለይ የሚታወቀውም በዚሁ ነው። በቤተሰብ ጨዋታ ላይ በሚፈጥራቸው የተለያዩ አይነት ነገሮች፣ በፊልሞቹ ላይ በሚያሳያቸው ትወና ስልቶች ነው የምናውቀው። ከዛ በተጨማሪ ግን በተለያዩ አይነት ማህበራዊ ሚዲያዎች ላይ እንደ ፌስቡክ ባሉ ገጾች ላይ ደግሞ እንግዲህ በጣም ቁም ነገር ያላቸውም ደግሞ ከሳቁ ባሻገር ደግሞ ቁም ነገር አዘል የሆኑ መልእክቶችንም ያስተላልፍ ነበረ፣ እናውቃለን ሁላችንም። እንግዲህ በስራ ላይ እያለ ነው እንግዲህ እንደነገርኳችሁ ህይወቱ ያለፈው። ይህ በጣም ያሳዝናል። የተለያዩ አካላትም ለዚህ ተወዳጅ አርቲስት ያላቸውን እንግዲህ ሀዘን እየገለጹ ነው። ለቤተሰቦቹም ሀዘናቸውን እየገለጹ ነው። እንግዲህ ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድም የሀዘን መግለጫቸውን አስተላልፈዋል። እንግዲህ እሳቸው በተናገሩት መሰረት ነጻነት በብሔራዊ ሁነቶች ላይ የነበረው አስተዋጽኦ ሁሌም ሲታወስ ይኖራል በማለት ገልጸዋል። ጠቅላይ ሚኒስትር ዶክተር አብይ አህመድ እንግዲህ በተወዳጁ አርቲስት ነጻነት ወርቅነህ ድንገተኛ እረፍት የተሰማቸውን ጥልቅ ሀዘን ገልጸዋል። እንግዲህ እኚህ ጠቅላይ ሚኒስትር ባስተላለፉት የሀዘን መልእክት ላይ አርቲስት ነጻነት ወርቅነህ በተለይም በታላቁ የህዳሴ ግድብ ላይ ባዘጋጀው የ2016 አዲስ ዓመት መቀበያ መርሃ ግብር ላይ የነበረውን ጉልህ ተሳትፎ በአድናቆት አስታውሰዋል። ነጻነት ሁላችንም አዲሱን ዓመት በደስታ እንድንቀበል ካደረገው አስተዋጽኦ ባሻገር በብሔራዊ ሁነቶች ላይ በነበረው ሚና ሁሌም ይታወሳል የሚል ነገር ተናግረዋል። ነጻነት ወርቅነህ በኪነ ጥበብ ዘርፍ ካበረከተው ሰፊ ስራ በተጨማሪ ለሀገራዊ ጥሪዎችም የነበረው ቅርበትና ንቁ ተሳትፎ ለብዙዎች አርአያ እንደሚሆንም ተገልጿል። ጠቅላይ ሚኒስትሩ እንግዲህ ለአርቲስቶች ቤተሰቦቹ፣ ለወዳጆቹና ለአድናቂዎቹ በሙሉ መጽናናትን መመኘታቸው ተገልጿል። እንደዚሁም የተለያዩ ወዳጆቹ እና አድናቂዎቹም ከተለያዩ ቦታዎች ሆነው የሀዘን መግለጫቸውን አስተላልፏል። እንግዲህ ነጻነት ወርቅነህ በጣም የሚያስገርማችሁ እንግዲህ ይህ ሁኔታ ዛሬ ተፈጸመ። እንግዲህ ከዛ በፊት ግን ፌስቡክ ላይ አንድ ያጋራት ፎቶ ነበረች። በጣም የሚያስደንቅ ነው። እንግዲህ ከተወሰነ ጊዜ በፊት በፌስቡክ ገጹ ላይ አንድ ፎቶ አጋርቶ ነበር። ስኬች የተደረገ ወይም በእርሳስ የተሳለ የሚመስል ፎቶ አጋርቶ ነበር፣ የራሱን ፎቶ። ይህቺ ለማልቀሻ ትሆናለች የሚል ፎቶ ነበር፣ የሚል መልእክት ነበር የጻፈባት። እንግዲህ ያው ያን ጊዜ እንደ ቀልድ ነበር ይሄንን ፎቶ ያጋራው። እንግዲህ ሁኔታዎች ደግሞ አጋጣሚ ሆነው ደግሞ ህይወቱ በዚህ መንገድ አለፈ። ስለዚህ ይህቺ ለማልቀሻ ትሆናለች ብሎ ያጋራት ያን ጊዜ እንደ ቀልድ ያጋራት ፎቶ ዛሬ እንግዲህ በዚህ አሳዛኝ በሆነና ልብ በሚሰብር ሁኔታ እውን ሆኗል ማለት ይቻላል።
እንግዲህ ሁላችንም ለዚህ አርቲስት ያለን ሀዘን መግለጽ እንፈልጋለን። ሁሉም እንግዲህ እየገለጸ ነው እንዳልኳችሁ። እንግዲህ ከስርዓተ ቀብሩም በ6 ሰዓት ላይ እንደሚፈጸም በእሁድ ዕለት 6 ሰዓት ላይ እንግዲህ በስላሴ ካቴድራል ቤተክርስቲያን እንደሚፈጸም በዚሁ አጋጣሚ ለሁሉም እንዲተላለፍ እየተደረገ ነው ያለው። እንግዲህ ነጻነት ወርቅነህ ያበረከታቸው የተለያዩ አይነት የጥበብ ውጤቶች አሉ። እነዚህም ደግሞ ሁልጊዜም ሲታወሱ የሚኖሩ ነገሮች ናቸው። ሁልጊዜም ብናያቸው የማይሰለቹ ነገሮች ናቸው እና ሁሉም ደግሞ ወዳጆቹ፣ የሥራ ባልደረቦቹም የሚናገሩት ተመሳሳይ ነገር ነው። ስለዚህ እንግዲህ በዚህ መንገድ ህይወቱ አልፏል። ይሄንን መረጃ ነው ላጋራችሁ የመጣሁት። ለማንኛውም ተጨማሪ የሆኑ ነገሮች ካሉ አብረን የምንሰማ ይሆናል ማለት ነው። በሚቀጥለው ደግሞ በሌላ ቪዲዮ ተመልሰን እንገናኛለን። መልካም ቆይታ